ትምህርቱ ላይ ፎከስ እንዳታደርግ በቃ ቅብጠቷ ምናምን አለ አይደለ ቦታ መስጠቷ ትምህርቷ ላይ ፎከስ እንዳታደርግ እና ልጅቷ ደግሞ ሴትዮዋ ደግሞ እናቴን የምታሳድጋት ሆቴል አላትና ሆቴሉ ላይ ፎከስ እንድታደርግ በቃ አላ ትምህርቷን ትታ ምናምንና በቃ ተማሪም ስትባል እምቢ ብላ ምግቡ ላይ እና የምግብ ሙያ ኖሯት አደገች ማለት ነው። ከዛ በኋላ የኔ አባት አጋጣሚ የዛ ቦታ ከስተመር ይሆናል። ከዛ ይተዋወቃሉ በልጅነቷ ማለት ነው። ከዛ በኋላ በቃ እሱን ተከትላ ትወጣለች ከዛ ቤት አሳዳጊዋን እንዴት ነው አስከፍታ ነው የሚባለው ብቻ እሱን ተከትላ ትወጣለች ማለት ነው። ከዛ በኋላ ሀገሩ ይወስዳትና አንድ ላይ መኖር ይጀምራሉ። አጋጣሚ እሱ ትዳር ነበረው ጎጆ ነበረው። የዛ አካባቢ የሆነ እንደ ሊቀመንበር አይነት ነገር ስለሆነ ቅድሚያ እናቴን ከወደደ በቃ እናቴን ስለፈለገ ማለት ነው እንዴት ነው በቃ አምነሽ ተቀበይ አላት የመጀመሪያ ሚስቱን ማለት ነው። በቃ አምነሽ ተቀበይ አይነት ነገር። ከዛ በኋላ በጣም ሰፊ መሬት ግዛት ምናምን ስለነበረው ከጎን ትንሽ የሆነ የተወሰነ አስርቆ በቃ ኑሮ ይጀምራሉ ማለት ነው። ሁለት ቤት እየመራ አይነት ነገር። ከዛ በቃ ይኖራሉ። ከዛ ልጅ ትወልዳለች ማማ። ከዛ እንዴት ነው የአዲስ አበባ እናቷ መታ ታርሳታለች። ከዛ ጎጆ እንዳለው ትዳር እንዳለው ስታቅ ነይ እኔ ጋ በቃ አንድ ልጅ አይከብድም ነይ እኔ ያኖርሻለሁ ትላታለች ማለት ነው። ከዛ በኋላ እንደዛ ስትላት እሷ ደግሞ ያው ፍቅር ስላለባት አይ ምናምን ብላ እዛው ትኖራለች። ስትኖር እንዴት ነው የእንጀራ እናቴ ቤተሰቦች ሁለተኛ ሚስት ስለሆነች የኔ እናት ተጽዕኖ ያደርጉባታል። በቃ አላ በምንድን ነው የሚባለው እንዲህ ጥንቁል አይነት ነገር ይቅርታ ስለ ቃላቷ አጠቃቅምና በዛ ይሞክሯታል። በቃ ብዙ ነገር ምናምን በምግብ ሙያ ስላላት ምግብ ቤት ከፍቶላት ነበረ የምትኖረው ማለት ነው። ምግብ ቤት ከፍቶላት በጣም ታዋቂ ሆና ምናምን ነበረ ወደ ስሉልታ አካባቢ የምትኖረው። ከዛ በኋላ በቃ በዛ ይጀምሩባትና እንዴት ነው ልጅ አልበረክታላት አቡዬ ተረዳሽኝ። ትወልዳለች። እኔ የመጨረሻ ልጅ ነኝ ለቤቱ ግን ስምንተኛ ልጅ ነኝ። የመጀመሪያ ልጅ ሲወለድ ማለት ነው ይታመምባታል። በቃ በጠና በቃ ስራዋን ትታ ትኩረት እስክታደርግ ድረስ ለልጇ። ከዛ ይታመምባታል። መልሳ ታሳክማለች። ሌላ ወንድ ልጅ እንደገና ትወልዳለች እና በቃ በጣም ስትሰቃይ እየሞቱባት ምናምን በቃ ብቻ ስትሰቃይ ማለት ነው። እኔ የ6 ወር ልጅ ሆኜ እህቴ ደግሞ የ5 ዓመት ሆና ልዩነታችን ሁለታችን ብቻ ስንቀር ትሳልና በቃ ሁለቱን እንኳን ቢያንስ ፈጣሪ ሆይ ባርክልኝ ብላ ትሳልና ሀገሩ ልቃ ምንም ነገር ሳትይዝ ወደ አዲስ አበባ እንደ አዲስ ትመጣለች። ይሰማል ሀቡዬ? አዎ ይሰማል ማሪ፣ እየሰማንሽ ነው። እሺ ከዛ ወደ አዲስ አበባ ትመጣለች ማለት ነው። ከዛ ወደ አዲስ አበባ ስትመጣ እናቷ ቤት እንዳትገባ ከዚህ በፊት ቃሏን ስላጠፈች የምትላትን ስላልሰማች ምናምን በቃ ሌላ ሰው ደግሞ የምታውቀው ሰው አልነበረምና እንዴት ነው ከአውቶቢስ ተራ እንደመጣች የሆነ እንዴት ነው በቃ አለ አይደለም እንደ ሜዳ ላይ እንደመውደቅ አይነት ነገር በቃ ሁለቱ ልጆች ካሉ ለምኜ ስለምን አላሳድግም ብላ ትመጣለች ማለት ነው። ከዛ በኋላ እንደዚህ ሰው እንደዚህ የሚያስጠጋ ሰው አለ ቢያንስ እንኳን እነሱ ጋር ረፊና ያለውን ነገር መስራት ትችያለሽ ብለው እዛው አውቶቢስ ተራ አካባቢ የምትኖር ለሆነች ሴትዮ ያስጠጓታል። እንዲህ ችግርተኛ ናት፣ ሁለት ልጆች ይዛ እየተንገላታ ማለት እኔን እርጉዝ ሆና ነው እህቴን ደግሞ የ5 ዓመት ልጅ ይዛ ነው እና በቃ እንደዚህ ሁለት ልጅ ነው የሚኖራት አይነት አላ አዝኖ ሰው ያስጠጋታል። እና ከዛ በኋላ ነው በቃ መከሯ ደግሞ የበለጠ እንትን የሚለው ማለት ነው። ከዛ እኔን እርጉዝ ሆና እህቴን የ5 ዓመት ሆና ልብስ አጠባ ትገባለች እዛው ሆና ማለት ነው ልብስ እያጠበች። ከዛ በኋላ ልብስ እያጠበች ምናምን እንደምንም በቃ ጊዜ ደርሶ እኔ እወለዳለሁ። ስወለድ እንዴት ነው በቃ ሁሉ ነገር እንትን ወደ እኔ ስለመጣ ነው መሰለኝ ገና ከመወለድ ተነሳ ህመምተኛ ሆኜ ተወለድኩኝ ማለት ነው። እንዴት ነው መሰለሽ በመከራ ብታሳድገንም ግን የሆነ አመት ድረስ መሄድ አልችልም። ስፓይናል ኮርድ ኬዝ ኖሮብኝ ማለት ነው። ሀቡዬ ውይ ደግነቱ ላውራ ሰው እየሰማችሁኝ ነው እናንተ ለካ። እና በቃ እንዴት ነው በጣም ታመሜ
መሄድ አልችልም፣ ማውራት አልችልም። ከዛ የሆነ እርዳታ ድርጅት አለ ተብሎ ማለት ነው። እዛ እርዳታ እንትን ትለኛለች፣ ታስመዘግበኝና ከዛ በዛ እዛ እርዳታ ድርጅት አካባቢ የሚሰራ አንድ ትንሽዬ ሆቴል ያለው ልጅ ሰውዬ ነበረ ማለት ነው። ከዛ እንዲህ እኔ ልጆችሽን አሳድግልሻለሁኝ፣ አበላለሁ፣ አጠጣለሁ፣ ሁሉ ነገር አደርግላቸዋለሁ፣ አንቺ በሙያሽ ታገለግኛለሽ አይነት ነገር። ከዛ በቃ አማራጭ ስላጣች እሺ ብላ ትገባለች ማለት ነው። ከዛ በኋላ እንደዛ እየሰራች ሆቴሉን በጣም አሳደገችለት። ግን እግዚአብሔር ይመስገን እኛ እርቦንም ጠምቶንም አያውቅም። ልክ እንደ ልጆቹ ነው የሚያበላን የሚያጠጣን ማለት ነው። ከዛ በኋላ በቃ እንደዛ ስታሳድገኝ መሄድ አልችልም፣ በቃ ባዶ ቤት ዘግታብኝ ሁሉ በቃ አማራጭ ስላጣች ማለት ነው። እህቴ ትምህርት ቤት ስትሄድ እኔን ግን በቃ ባዶ ቤት ትታኝ ትሄዳለች። ከዛ በኋላ እንዴት ነው የሆነ ድርጅት የተመዘገብኩበት ድርጅት ፎቶ እያነሱኝ ብቻ ነው እንጂ የሚሄዱት ማለት ሁኔታዬን ብቻ እያዩ በዛ ሁኔታዬ ነው እንጂ የሚረዱት። ከዛ የተለየ ነገር አልነበረውም በሰዓቱ ማለት ነው። ከዛ በኋላ እንዴት ነው ቆይ መጀመሪያ እንዲህ ትላታለች። እዛ ድርጅት ውስጥ ያለችዋ ልጅ እኛ ጋር እየመጡ ከሌሎች ልጆች ጋር ትዋል፣ በቃ ቁጭም ብትል ትዋል ትላታለች ማለት ነው። ከዛ በቃ እሺ ብላ እንዴት ነው ከስሬ ጎማ ተደርጎ ማለት ነው ቁጭ ስለምልዛ ጎማ ተደርጎልኝ ነበረ ቁጭ ምለው ማለት ነው። እና ብዙ ጊዜ ታሪኳን እንደዚህ ያወራቻቸው በቃ መንፈስ ነው እንዲህ ተደርጎባት ነው የመጨረሻ ልጅ ስለሆነች በሷ ተለክፈሽ አይነት ተለክፋብሽ ነው አይነት ነገር ማለት ነው ይሏታል። ከዛ በቃ እኔም በቃ በሃይማኖቷ ጠንካራ ነበረች። ሃይማኖት አልጥቀስልሽና በቃ እሷ ታውቃለች ትልና እዛ ድርጅት ታስገባኛለች። ከዛ እዛ ድርጅት እየተንፋቀኩም በህልሟ ምን ታያለች መሰለሽ አቡዬ? መጀመሪያ ላይ እግሬን በቃ እግሯ መቆረጥ አለበት ትባላለች ማለት ነው። ሆስፒታል ሄዳ እንደዚህ በሆስፒታል ከዛ እግሯ መቆረጥ አለባት፣ ክራንች ካሁኑ ትልመድ፣ ስታድግ ጥሩ አይመጣም ይሏታል ማለት ነው። ከዛ እሺ ብላ ጥቁር አንበሳ ነው ያኔ ትዝ ይለኛል፣ ጥቁር አንበሳ አስመዝግባ ምናምን የወረፋ ሰዓት ይደወልልሻል ተብላ እሺ ብላ ጠብቃ ማለት ነው። ከዛ በህልሟ ምን ታያለች? እንዴት ነው በቃ ቀይ ሰው እንደ መልአክ አይነት ነገር፣ መልአክ በእናንተም አለ በሁሉም ሃይማኖት አለ ብዬ አስባለሁ። እና እንደዚህ ይዛ እንደዛ እችን ልጅ አንድ ነገር ብታደርጊያት በቃ ብላ እንደዚህ እጄን ይዛ እንዲህ ታደርጋለች። ከዛ ያህል ለትልቅ ሰው ለሰፈር ሰው ስታወራ ታይ አታስነኪያ፣ ጭራሽ ታጫታለሽ ይሏታል ማለት ነው። ከዛ እንዴ ሰው ሁሉ በሽተኛ ልጅ እያሉኝማ ባጣት ይቀለኛል ትላለች ማለት ነው። በቃ እኔ እድሏን ነው ማስሞከር የምፈልገው ትላለች ማለት ነው። ከዛ በኋላ በቃ ባጣት ይሻለኛል ብላ በጠዋት ሆስፒታል ይዛኝ ትሄዳለች ተደውሎላት። ከዛ በኋላ ስታይ አትጠራም፣ ብታይ አትጠራም። ከዛ ምን ሆኜ ነው ብላ ዶክተሩን መጨረሻ ላይ ስንት የጠራንሽ እኮ ለምንድን ነው ማሰሚው ይሏታል ማለት ነው። ከዛ በቃ ተበሳጭታ ድጋሚ ቤት ይዛኝ ትሄድና ህልሙን ለተናገረችው ሰው እንዲህ ነው እንዲህ ጠርተውኝ አትሰሚም አሉኝ በስተመጨረሻ ምናምን ብላ ምርር ብላ ትናገራለች። እቺ ልጅ ምክንያት አላት ታይ በቃ ትላታለች ማለት ነው። ከዛ በኋላ በቃ እዛ ድርጅት ውስጥ ካስቀመጠችን በኋላ በሂደት ሀቡ እግዚአብሔርን አታምኝም፣ በሂደት ግርግዳ ይዤ መሄድ ጀመርኩ። ቢያንስ ያኔ 6-7 ዓመት ይሆነኛል ግርግዳ ይዤ መሄድ። ከዛ በሂደት ከዛ ደውላ ጠራቻት። በስራ ልብሷ መጣች ማለት ነው። በስራ ልብሷ መጣ የሆነ ቦታ ሆና እንደዚህ ስታይ ደም እንባን ያለቀሰችው ያ ህልም ነው ትዝ ያላት። በቃ ልጄ ተስፋ አላት አይነት ነገር አለች ማለት ነው። እንግዲህ በ6 እና በ7 ዓመት ልጅ ገና መራመድ ሲችል ማለት ነው። በጣም ከባድ ነው። ከዛ በቃ አልቅሳ እግዚአብሔር ተስፋ አለው ብላ ቀኑ ውላለሁኝ ማታ መታ ትወስደኛለች። ቀኑ ውላለሁ ማታ መታ ትወስደኛለች። ከዛ በኋላ እዛ ሆቴል እየሰራች ማለት ነው፣ ሆቴል ውስጥ እየሰራች ከዛ በኋላ እንደምንም ቀስ ብዬ በቃ እያለማመዱኝ የሆነ ነገር ይዤ እየሄድኩ መራመድ እችላለሁ ማለት ነው። ልክ መራመድ ቻለች ብላ ተደስታ ሳጨርስ ጀርቤ ማበጥ ጀመረ። ወደ ጎን ሆኜ ጀርቤ ማበጥ ጀመረ ማለት ነው። ከዛ በኋላ የበለጠ ጀርቤ እያበጠ ማለት የሆነ ሰዓት ላይ መራመድ ችዬ በቃ ሰውነቴን ትደባብሷለች አላምን ስትል ማለት ነው። ሰውነቴን እየደባበሰች በቃ የሆነች ጥኝጥ ብተታ ያለች ጀርቤ ላይ በቃ ገላይን ስታጥበኝ ምናምን። ከዛ ምንድን ነው ብላ ስታይ ወደ ጎን እየሄድኩ መጣው ማለት ነው። ወደ ጎን
በቃ ወደ 9 10 ዓመት 11 ዓመት ሲሆን አቡ ወደ ጎን ከዛ በኋላ በቤተ ክርስቲያን ተወስደኝና እንደዚህ በሃይማኖት ስፍራ ተወስደኝና ከዛ በቃ እንዲህ ዞሮ ነው አይነት ነገር አለ አይደለ? መጀመሪያ እግሯን ነበር የያዛት፣ ከዛ ወደ ጀርባዋ ሄዶ ነው ይሏታል ማለት ነው። ከዛ እመቤቴ በቃ ለምክንያት ነው ያለሽ በቃ ትልና አሁንም ተስፋ አትቆርጥም፣ እዛ መከራ ውስጥ ሆና ማለት ነው። ከዛ በኋላ አሁንም ተስፋ አትቆርጥም፣ እየገነነ ይመጣል ጀርባዬ። ከዛ በኋላ ስታዩ በቃ ኦልሬዲ እንዲህ መንገድ ለሚታያቸው ስፓይናል ኮርድ ኬዝ ያለባቸው የሉ ቁመቴን መዋጥ ጀመረ፣ ሰውነቴን መዋጥ ጀመረ። በጣም ቀጭን ሆንኩኝ ማለት ነው። ከዛ በኋላ እንደዚህ አሁንም እንትን ስትል ወደ 6 ኪሎ አካባቢ ኢትዮጵያ ወደ 6 ኪሎ አካባቢ ኪዩር ሆስፒታል የሚባል አለ። እዛ እንዲህ ከሰው ትሰማለች ማለት ነው። እንዲህ እኔን ያዩኝ ግን በመሀል ሀቡ በቃ ይሳደባሉ። ለቃላት አጠቃቀም ይቅርታና አካል ጉዳተኛ፣ ጎባጣ፣ በሽተኛ በእያንዳንዱ ምክንያት በሽተኛ ልጅ ይዘሽ እኮ እንትን እኮ ይዘሽ እኮ ይሏታል ማለት በእኔ ማለት ነው። እና በጣም በተለይ አሁን እኔ እንግዲህ አሁን 28 ዓመቴ ነው። 10 ምናምን ስትቀንሺ በዛ እድሜ ስለ ስፓይናል ኮርድ እውቀት የላቸውም። እርግማን ነው የሚመስላቸው። ተረዳሽ አለ በቃ ብዙ ነገር የሚያስቡትና በቃ ኃጢአት ሰርታ በደል ሰርታ እናቴ ከዛ በፊት ያጣቸው ልጆች ራሱ የማይገባት ነበረ በሰዓቱ ማለት ነው። በጣም ምስኪን የዋህ ነበረች ማለት ነው። በቃ ያ ሁሉ ልጅ እንኳን አቷት ያ ሁሉ ቁስል እያለባት አቡ እንደገና በእኔ ይናገሯት ነበረ። ከዛ በቃ በመሀል እንደዚህ ያለሽ መንገድ ላይ እንደዚህ በሰፈር ውስጥ ባለው ነገር ሁሉ ያየኝ ሁሉ መታከም እኮ ትቻለሽ ምናምን። ኢትዮጵያ ውስጥ የሚያክሙት አቡ አፍንጫ እንደዚህ ስንጥቅ ለሆነ እንደዚህ ከንፈራቸው ስንጥቅ ለሆነ ምናምን ነበር የሚሰሩት ያ ቦታ ማለት ነው። እና ጀርባም የሚሰሩ ያስመዘግቡኛል እኔን ማለት ነው። ከዛ ያስመዘግቡኝና በቃ ተስፋ አለው እግዚአብሔር ያውቃል ምናምን ብላ ይሄ ባለ ሆቴሉ እዚህ አዲስ አበባ ሆቴል ውስጥ ትልቅ ሆኖለት ወደ ወለጋ ይሄዳል ማለት ነው። ወለጋ ሆቴል ይገነባል። ከዛ ልክ እኔ ሲደወልልኝ እሷ ለስራ ወለጋ ሄዳለች እህቴን ትታ ማለት ነው። ያኔ እኔ ቢያንስ 14 15 ዓመት ሆናለሁ። እህቴ ደግሞ ከኔ በለጠ ናት። እና ሁሉ ነገር ምግብ ምናምን ቤት ስለማናበስል ከሆቴሉ ስለሆነ የሚመጣልን በቃ ልጆች የሚያስፈልጋቸውን ሁሉ አደርጋለሁ። እንዴት ነው አንቺ እኔ ጋር ሂጂና አጠቃላይ ማለት ሁሉ ነገሯ እዛ ሆኖ ልትሰራ ማለት ነው እጇን ስለወደደው። ከዛ በኋላ እሺ ትልና በቃ ልጆቼን እስካሁን እኮ አሳድጎልኛል። እንግዲህ ምን ያህል ዓመት እንደሆነ አስቢ። ከዛ እስካሁን ስላሳደገልኝ እሺ ብላ ትሄዳለች ማለት ነው። እኛን ትታ እዛ ሆና ይደወልላታል። እንዲህ ለመቅደስ እንደዚህ ወረፋ ይዛችሁ ነበር ምናምን ይላታል። ከዛ ሲሏት አዎ እሺ በቃ እንመጣለን ነገ ብላ ሰውየው ደግሞ አለቅም ይላታል። ተመልከች፣ ይሄ መጨረሻ በቃ እድሏ ነው አስቢ። ከዛ አለቅም በቃ እንዴ ቆይ እስኪ ትተሽ የምትሄጂ እኮ ይሄ እኮ ስራ ነው ምናምን ይላታል ማለት ነው። ከዛ በኋላ ያ እድል ያመልጠኛል፣ የመታከሙ የጀርባው እድል ያመልጠኛል። ከዛ በኋላ እንደዚሁ ተበሳሽታ በቃ ለመቤት ስትነግረ ስታለቅስ ምን ስትል ምንድን ያለው ነገር ብሎ ካመለጠኝ በኋላ ታሪኩን ይጠይቃታል። እንዲህ እንደ አዲስ እኔ ወረፋ ልይዝልሻለሁ ሰው አስፈልጊ አንቺ የትም ሳትሄጂ ይላታል። ከዛ እንደ አዲስ ድጋሚ ከ1 ዓመት በኋላ እንደማለት ነው። ከዛ እንደ አዲስ ወረፋ ሲይዛ ከዚህ በፊት የነበረ ነው አምልጧት ነው ተብሎ እንደ አዲስ ስመዘገብ ተራዬ ደርሶ ማለት ነው ሲደወልላት እኛ የምንሰራው የአፍንጫ ነው የአፍንጫ የምናምን ነው ግን ቦታውን እንጠቁምሽ ግን ከሀገር ውጭ ነው ብር ያስፈልጋል አይነት ነገር ይሏታል ማለት ነው። በእኔ ያየችውን መከራ ነው የምልሽ አቡዬ ምን አይነት ጀግና እናት እንደሆነች ለማለት ነው። እና ከዛ እንደገና እንደዛ ሲሏት እሺ ያለውን ነገር ምንድነው መቀጠል ፈልጋለሁኝ እሺ ችግር የለውም እኔ በቃ በዚህች ልጅ መቼም ተስፋ አልቆርጥም ትላለች ማለት ነው። ወይዬ ልታውሪኝ ነው አቡዬ? ስትቀርቢኝ ልታውሪኝ መስሎኝ ነው። አይደለም ማሪ አይደለም። እሺ ከዛ በኋላ በቃ ሌላ ቦታ ይጠቁሟትና እዛ ቦታ ትሄዳለች። በሰፈርም በአካባቢም እንደኔ አይነት በሽታ ያለበትን ሰው ማለት ነው ምንም አላየችም እናቴ ማለት ነው። እና በቃ አልመሰላትም፣ ምድንም አልመሰላትም። አንዳንዴ በእነሱ ሳይድ ርግማን ነውን ብላ ታስባለች። አንዳንዴ ፈጣሪ ለምንድን ነው ትላለች። ከዛ ልክ እዛ ድርጅት ሲጠቁሟት ሀቡ ስትሄድ
ህፃን አይል፣ የኔ ታላቅ፣ የኔ ታናሽ፣ ሁሉም የኔ ተመሳሳይ፣ የኔ የባሰ አለ፣ የኔ የተሻለ አለ፣ መዳን እንደሚችል በፎቶ በምን ተለጥፎ ድርጅት ነገር ነው ስታይ ማለት ነው። ሀቡ የተደሰተችው ደስታ በቃ የመጀመሪያ መቅዲ ትለኛለች ሁሌም የመጀመሪያ ዳንሽ ብዬ ያመንኩት አለች የአንቺ አይነት ህመምተኛ ቢፎር አፍተር እያሉ ይለጥፋሉ። እንደኔ ያሉ ደግሞ አሉ ቁጭ ብለው ተራ የሚጠብቁ። ያን ቀን አለች በህይወቴ በቃ የመጀመሪያ ዳንሽ ብዬ በቃ የተደሰትኩበት ቀን ነው ትለኛለች። ሁሌም ነው የምልሽ ስታይ ማለት ነው። እኔ ብቻ አይደለውም አይነት ነገር ተሰማት ማለት ነው። ከዛ እዛ ተመዘገብን። እንደዚህ ከወገብ በላይ አውልቀው አዩኝ ሁሉን ነገር። ያን ህፃንም ስለነበርኩ የምከልዩ ነገር አይኖርም። በቃ የጀርቤን አቀማመጥ ራጃ ነሱ ምናምን በቃ ይሄ ተስፋ አለው። አሪፍ እድሜ ላይ ነው የመጣሽው አሏት። 10 ምናምን ዓመቴ ላይ ማለት ነው። ከዛ በቃ አሪፍ እድሜ ላይ ነው የመጣሽው ጥሩ ላይ ናት ምናምን አሉና መከታተል ጀመሩ። በአንዴ ፕሮሰስ አይጀምሩም አለ ለውጭ ነው ምናምን ብለው እና በቃ በጣም ለ6 ወር ያህል እየተከታተልኩኝ እድገቱን ምኑን ማየት ጀመሩ። ከዛ በኋላ በቃ ያለውን ነገር ጨርሼ ስራ ሙሉ ለሙሉ እዚህ አዲስ አበባ መስራት ጀመረች ማለት ነው። በቃ ልጆቹን ስታይ እንደኔ በጣም ደስ አላት። ከዛ አዲስ አበባ የቀረው ይቅር አዲስ አበባ ነው መስራት የምፈልገው አለችው። እሺ ብሎ አስቀመጣት። እዚህ የነበሩትን ባለሙያ ክፍለ ሀገር ልኮ ማለት ነው ሰውየው። ግን እስከዛ ሰዓት ምንበላው ምንጠጣው ትንሽ ቢከፍላትም ሀቡ ሆዳችንን ግን ከሀብታም እኩል ነው ያኖራል። እኛ ምንም የሌለ እንደሃነን ሀቡዬ ግን አንቀባረውን ያኖረን ማለት ነው። ከዛ እዚህ ሆና እየታከመች በመሀል አንቺ ስንት ሆቴል እኮ እንትን ብለሽለታል፣ ምንድን ነው አሳድገሽለታል እና በቃ ለምንድን ነው የሆነ ነገር እንኳን ማይረዳሽ? እስካሁን እኮ ለራስሽ ቢሆን እኮ ብዙ ደረጃ ደርሰሽ ነበረ ምናምን ይሏታል ሰዎች ከጎን ማለት ነው። እግዚአብሔር ይክሰኛል፣ እኔ በዚህች ልጅ ከካሰኝ በቂ ነው ትላለች። ከዛ ሰውየው እንዲህ ይላታል አሰሪዋ ማለት ነው። በቃ ምንም የሚያስፈልገውን ነገር እኔ ረዳሻለሁ። ሰዎችም ተጽዕኖ ሲያደርጉበት ብዙ ዓመት ሰርታ አይደለ ወይ ሲሏት ማለት ነው። ከዛ ያለውን ነገር እኔ ረዳሻለሁኝ ይላታል። ከዛ በኋላ ያህ ድርጅት ደግሞ ደስ የሚለው ነገር ሀቡ 5 ሳንቲም እግዚአብሔር ሲክሳት ነው ምልሽ 5 ሳንቲም ሳታወጣ ፕሮሰስ የፓስፖርት የምን የሚችል ነው። ከዚህ በፊት ማለት ነው አሜሪካን ነበር ወስዶ የሚያሳክሙት። ከስንታን በአመት የሆነ በጀት አላቸው 10 ወር 10 ሰው ወይ የሆነ ሰው ምናምን በአመት አሜሪካን ወስደው እንትን ሲሉ ማለት ነው ሀቡ እየጠፉባቸው አስቸገሩ። እየጠፉባቸው ሲያስቸግሩ ምን አደረጉ? የማይመኝ ሀገር አፍሪካ ሀገር ጋና ማለት ነው። አፍሪካ ሀገር ጋና ሰው ቢሄድ እንኳን ቢጠፋ እንኳን የማይመኘው ሀገር ጋና ላይ ማሳከም ጀመሩ ማለት ነው። ሜቢ ሰው እንኳን ቢጠፋ ምንም እንትን የማይልበት ሀገር ማሳከም ጀመሩ ማለት ነው። ከዛ ከአሜሪካ ነው ዶክተሮቹ ጋና ድረስ የሚሄዱት ማለት ነው። እና እንዴት ነው በቃ ይሄን ፕሮሰስ በቃ እሷ ወጥታ መታከም አለባት። በቃ አሁን ዝግጁ ላይ ሁሉም ሜዲካሎቿ እንዳለ የሚሉት ወጥታ መታከም የምትችልበት ደረጃ ላይ ነው። ስለዚህ ፕሮሰሱን ትጀምር ተባለ። በሕክምና ተብሎ ሲጻፍልሽ ፓስፖርት ወዲያው ነው የሚሰጡሽ አለ ቦርዱ ሲወስንልሽ ፓስፖርት ወዲያው ነው የሚሰጡሽ። ፓስፖርት ወጣልኝ በልጅነቴ። ከዛ ያለውን ነገር አስተማሚ ደግሞ ጠቅለል አድርገው ከሆስፒታል አንድ ሰው ይመርጣሉ። ከጥቁር አንበሳ ነው ያኔ ትዝ ይለኛል የተመረጡ እንጂ ለእያንዳንድ ሰው አንዳንድ አስተማሚ ቀረ። ከዛ ጠቅለል አድርገው እንደዛ ጨረሱ። ከዛ ሀቡዬ ሌላ ጭንቀት መጣ። ምን መሰለሽ ነው ዝም ብሎ ሰርጀሪ አይደለም፣ ፈርሚው ነገር አለ። ድርጅቱ የእርዳታ ድርጅት ነው አለው። የእርዳታ ድርጅት ሲሆን ለሚፈጠራቸው እያንዳንዱ ነገር በጥንቃቄ እንደሚሰሩ ቃል ገብተው ግን ለሚፈጠረው እያንዳንዱ ነገር ሪስኩን ወላጅ እንደሚወስድ ማለት ነው። ወላጅ እንደሚወስድ አድርገው ያስፈርሟቸዋል። ተረዳሽኝ አቡ? ከዛ እንዴት ነው ምን ይላቸዋል? ሕክምናው የዳነ ሰው አለ ሕክምናው ላይ ፎቶ ያሳዩሻል። በሕክምና ዙሪያው ደግሞ ነርቮ የተነካ አለ፣ ራሱን መቆጣጠር የማይችል አለ። በቃ በብዙ ነገር እንዴት ነው ሞትም አለ። እና ለእያንዳንዱ ነገር ኃላፊነት ትወስዳላችሁ ወይ ተብሎ ሁሉም ወላጅ እሷ ብቻ አይደለችም፣ ሁሉም ወላጅ ይፈርማል። ከዛ ምን እንደሆነ ታውቂያለሽ? ሁሉም ወላጅ ሲፈርም ለልጆቻችሁ እንዳትናገሩ ይሏቸዋል ማለት ነው። በቃ እኛ ኦልሬዲ ሄደን እንደምንታከም ነው ማመን የምንፈልገው። በቃ ሁሉም ልጆች እንደዛ ነን። እና እንደዛ ሲሆን እሜ እንደዚህ ያለችኝ መቅዲ ያለችኝ ያንቺ ህይወት ሁሌም እንደሚተርፍ አውቃለሁኝ። ምክንያቱም ከዚህ በፊት አለች ያኔ ነው በቃ ታሪኩን ሁሉ የነገረችኝ ማለት ነው።
ከዛ ምን ትለኛለች? ከዚህ በፊት በአንቺ በሁሉ ነገርሽ ፈርሜ ነበረ፣ በቃ ወስኜ ነበረ። ከዚህ በፊት መሄድ አትችይም ነበር። ያኔ ነው በቃ ታሪኩን መንገር የጀመረችው። መሄድ አትችይም ነበር፣ በአንቺ ተፈትኜ ነበረ። ብዙ አመት ብዙ ጊዜ ከተወለድሽ ጀምሮ ሆስፒታል ተኝተሻል እና ፈርሜብሽ ነበር። እግርሽ ይቆረጥ ብዬ ፈርሜ ነበር። እመቤት አውጥታሻለች። አሁንም በህይወትሽ የነርቭ ችግር ቢመጣ ምንም ነገር ግልጽ በቃ አንቺ የምትረጅኝ ታይም ነው ብላ ሁሉን ነገር ነገረችና ፈርም ያለው መቅዲ አለችኝ ማለት ነው። እና ለእመቤቴን የሰጠሁሽ ብላኝ ያለውን ነገር ጨርሰን እኔ ነኝ ለሌላ ልጆች ሁሉ የነገርኩት። እንዲህ እኮ ተባለ፣ እውነት እንዲህ ልንሆን እንችላለን እንዴ? በቃ ፕሌን ውስጥ ማለት ነው። ልጅነት አለ፣ ድንጋጤ አለ። ተረዳሽኝ? ከዛ ብለን ፈርማ ትሸኛኛለች ማለት ነው። ጋና ሄዳለሁ ከአስታማሚዎቹ ጋር። ያኔ ስንሄድኛ 20 ምናምን ልጆች ሆነን ነው በሁለት ፈረቃን ሄድ ነው ማለት ነው። ከዛ እዛ ደርሻለሁ ብለን ደውለን እና እሜ ሁሌ አይምሯ ላይ ምንድን ነው በቃ ልጆችም ስላጣች ቁስል ስላለባት ከዚህ በፊት በእኔም ደግሞ መከራ ስላየች ማለት ነው። በቃ እዛም ሆና አስታማሚውን 10 ነው የምትደውልለት። በቃ አንዴ ነው ስልክ የሚሰጠው፣ አንዴ ነው የምትደውሉት ነው የተባለው ለቤተሰብ። እሷ 10 ትደውልለታለች። እንዴት ናት? ኦፕራሲዮን ልትደረግ ነው ወይ? ኧረ ገና ነው፣ ቆይ ገና፣ እዛም እኮ ሌላ ሜዲካል አለ ትባላለች። ትደውላለች። ከዛ ይዘጋባታል። ሲዘጋ እዚህ መታ ቢሮአቸው ማለት ነው በጣም ተቀውጧለች። በቃ ልጄ ሞታ ነው አሰሙኝ ትላለች ማለት ነው። እዛ እየደወለች ስላስቸገረች ነው የዘጉባት። ከዛ እዚህ በቃ ልጄ ንገሩኝ፣ በቃ እኔ ከነገራችሁኝ በቃ ለእኔ ፈርሜ ነው የሰጠኋት ትላለች ማለት ነው። ከዛ ቆይ ማዘር ተረጋጉ ተብሎ ድጋሚ ሌላ ቁጥር ይሰጣታል። ይኸው አንዴ ብቻ ድምጿን ስጧት፣ እውነት ለሌላም ለማንም ወላጅ አልናገርም፣ ቁጥር ብቻ ስጡኝ ትላለች ማለት ነው። ከዛ እሺ ብሎ ቁጥር ሲሰጠኝ ያቺ ቅስፈት ውስጥ ሀቡ እኛ ለሰርጀሪ ሄድንበት ታይም ነው። ከዛ ያ ቁጥር ተሰጥቷት እኔን ማውራት አልቻለችም። በቃ ያ ቁጥር ልክ ሲሰጣት እኔ ሰርጀሪ የተደረኩበት፣ ቆይ ማዘር አሁን ገብታለች፣ የ3 ሰዓት ሰርጀሪ ነው፣ ብረት ነው የሚገባው። ሀቡ ይሄ ሁሉ ተረድተዋሉ እነሱ ማለት ነው። አለ እንዴት ነው አጥንቱ እንደዚህ ሸፈፍ ነገር ስለሆነ ያለው ሀቡ ቁመቴን ሁሉ ነገሬን ስለሆነ ያዘው፣ እሱን የሚደግፈው ብረት ነው የሚገባው ተነግሯቸዋል። ብረት እንደ ብረት አይደለም፣ እንደ ፕላስቲክ ነው። 2-3 ሰርጀሪ አትደረጊም። ያ ብረት ግን ከሆነ አመት በኋላ ገደብ አለው ተጽፎ እንደ ማኑዋል የሚሰጥሽ። ከዛ ጊዜ በኋላ ኖርማል ሰው ትሆኛለሽ፣ ወደ አጥንትነት ይቀየራል። የአጥንትን አገልግሎት ነው የሚይዘው ያ ብረት ማለት ነው። እና ያ ሁሉ ተነግሯታል። እና የሚፈጀው 3 ሰዓት ነው ሰርጀሪ፣ ትኩረት ይፈልጋል። ልክ ያ ቁጥር እጇ ላይ ሲገባ እኔ ሰርጀሪ ነኝ፣ እንዴት ድምፄን ትስማ? በቃ እየዋሻችሁኝ ነው ብላ ብጥብጥ ነው ያደረገችው ማለት ነው። እንትኑ በቃ ለምን አትነግሩኝም? እንዴት ይንገሯት? እኔ ጤና ማለት አለሁ በህይወት ተረዳሽ? ድምፄን ነው እንጂ አልሰማችሁ አለሁ። ስለ እኔ ሲጠይቁ በጎን አለች፣ ሰርጀሪ ተደርጋ ነው፣ ሰዓቷን ትጠብቅ፣ ቶሎ አትነቂም። ገብቶሻል? ማውራት የምትችይበት ሁኔታም ላይሆን ይችላል፣ ጊዜ ገደብ ይፈልጋል። ከዛ በቃ ደምድማ እዚህ ቤተሰብ ጎረቤት ሁሉ ተጨንቆ እንደምንም ሰዓቱ ደርሶ በቃ በሰመመን ታውቂያለሽ ማውራት አትችይም ተብዬ በሰላም ሰርጀሪ ጨርሼ ነው የምልሽ ሀቡ፣ የእመቤቴ ተአምር። ከዛ በመከራ ቪዲዮ ኮል ታወራኛለሽ ማለት ነው አለሁኝ አይነት ነገር። በቃ ዶክተሮቹ ነጫጭ ናቸው ከኋላ ያሉ ምናምን። በቃ አለቀሰች በቃ ቀጥታ ማለት ደስታውን ፊሊንጉን አስቢ። በቃ በልጅሽ ብዙ ተፈትነሽ ተስፋውን ስታይ እንደማለት ነው። ከዛ አለቀሰች፣ አመሰገነቻቸው። እንደዛ የሰደበቻቸው የተናገረቻቸውን ሁሉ ቢሮ ድረስ ሄዳ አመሰገነች። ከዛ በየቀኑ መሄድ ጀመረች ማለት ነው። በቃ እያመሰገነች አላምን ብላ በቃ በሳምንት ሄዳለች። ስለኔ የሆነ ነገር አዲስ ነገር ስትሰማ ትሄዳለች። ሀቡ የእግዚአብሔር ተአምር ከማንም ሰው በላይ ነው ሰርጀሪ የተደረገልኝ። ቶሎ ነው የነቃሁት። በጣም ከባድ ሰርጀሪ ነው። ከላይ እስከታች ነው የሚቀዱሽ ጀርባሽን ማለት ነው። እና በጣም ከባድ ሰርጀሪ ነው። በሰላም ተጠናቀቀ። እዛ ደግሞ የምመጣበት ቀን ምን ያህል እንደምትሳሳስቢ። ከዛ እግዚአብሔርን የምመጣበት ቀን ተነገራቸውና ደግሞ አለ እንደ አጀንዳ ነገር ትልቅ ማድረግ የሌለብኝ እስከዚህ ዓመት ድረስ መውለድ አትችልም፣ እስከዚህ ዓመት ድረስ ምንም አይነት ሰርጀሪ ቢያማት እኛ ጋር ነው ቅድሚያ የምትመጣው። የእሷ ኬዝ እኛ እጅ ላይ ስላለ ምንም ነገር ቢያምሽ ምንም አይነት መድኃኒት መውሰድ አትችልም። ለምን? ከብረቱ ጋር ከገባልኝ ነገር ጋር ሰውነት አለርጂክ ሊፈጥር ይችላል። ምንም ነገር በቃ አለ አይደለም። ለአመት ያህል ሀቡ ምንም ነገር አልንቀሳቀስም። በጣም ከባድ ሰርጀሪ ነው፣ በጣም ማለት ነው። እና በሰዎች እርዳታ ነው። ከዛ በኋላ ከሌሎች ልጆች ጋር ሀቡ እግዚአብሔርን ነው የምነግርሽ፣ በሰዓቱ የሞተ አለ ሀቡ፣
ነርቮ የተነካለ እንዳወሩት ነው የሆነው በሰዓቱ በሁኔታው ማለት ነው። ነርቡ ተነክቶ ወላጅ ከዚህ ይሄዳለ ብር አለኝ እኔ ልጄ ማየት ፈልጋለሁ ብሎ ብሩን አውጥቶ እዛ ሀገር ይሄዳለ። እንደ ቪዚት ሄዶ ልጁ ጋር የቀረ ወላጅ አለ ማለት ነው። ሞቶም ደግሞ አስክሬን አይመጣም ሀቡ የአስክሬን ሌላ ብር አይመጣም። በታሪክ ማለት ብታስለምኝ እንዲህ በአንቺው ዘመን ራሱ ቢሆን እንደዚህ ብታስጠይቂም አይሰጡሽም። ለመሰለሽ በነፃ ስለሚያክሙ ነግሬሻለሁ በፊትም። ያህ የሞተ ሰው ያጣን ሰው አካል ይሞሉበታል። አያርገውና አሁን ሞቼ ቢሆን ምሳሌ አንድ ሰው ቢሞት አይንሽ ይጠቅማል፣ ኩላሊትሽ ይጠቅማል። ሀቡ ፈርመው ነው የሚሰጡት። ፈርመው እኔ ቀድማ ፈርመው ምክንያቱም እነሱም ነፃ እድል ነው ያገኙት። አያርገውና ደግሞ እንዴ የምትፈርሚው እኮ እሱን ብቻ ነው። አንደኛ ድርጅቱን ላትጠይቂ እሜ እኮ አስቀድማ ነግራኛለች። ሆን ብለው ሬሳውን ፈልገው ሆን ብለው ቢገሉብኝስ? አያደርጉም ሀቡ ብዙ አሉ እንትኖች። በነገራችን ላይ ድርጅት ሲባል እኮ የዓለም አቀፍ አገራቶች እንዳለ ያህን ድርጅት ሰፖርት ያደርጉታል። ተረዳሽ? ድጋፍ ነገር ነው ከብዙ አንግል ማለት ነው። ግን ምንድን ነው አይሁን ብሎ አሁን በቃ በተአምር የሆነ ነገር ሀፕን ቢሆን ደግሞ ያህን ፓርት ያጡ ብዙ አሉ፣ መኖር የሚፈልጉ መኖር የሚሹ። እዛ ፈርመሽ ነው ፈርማ ነው እሜ እናቴ ማለት ነው ይሁን ብላ ፈርማ። በቃ ትናንት ከትናንት ወዲያ አንቺን ቢነሳ ይኖረው ብዙ መንገዶች ነበሩ። እናትሽ ስትፈርም ልጅሽ ከሞተች አስክሬን ላትጠይቂ እና ላትጠይቅ ብትታመምም እዳውን ልትሸከም አያርገውና ነርቭ ችግር ከዚህ በፊትም ነበረ። እናትየው በቪዝም በምንም ብላ ሄዳ እዛ ማስታመም ጀመረች። እነሱ እኮ ሰፖርት ያደርጉሻል እኮ። ግን እንዴት ነው ከተጠያቂነት ራሳቸውን ያገላሉ። እሺ ያንን ገንዘብ አቅሙ ያለው ቤተሰብ ቢኖር ስንት ነው ክፍያው የሚሆነው? በጣም ከባድ ነው። እኔ አላቅም ክፍያውን ሀቡዬ አልዋሽም፣ ግን በጣም ከባድ ነው። ለመሰለሽ የልብ ኬዝ በግል ጋና አይደለም እንትን የልብ ኬዝ ህንድ ይወስዳሉ። ግን ህንዳውያን አይደለም ሰርጀሪ የሚያደርጉልሽ አሜሪካውያን ምሁሮች ናቸው። እንዳጠፊ ነው። በጎ አድራጎት ነው። እንደዛ ነው። እኔም እኮ ሀቡዬ አገኘሽ የኔም እንደዛው በጎ አድራጎት ነው። ነገርኩሽ ከፓስፖርት ማውጣት ጭምር 5 ሳንቲም አልከፈለችም። ግን አቅሟ፣ ጥረቷ፣ ፍላጎቷ ያ ሁሉ ዋጋ ከብር በላይ ነው ሀቡ። እውነቴን ነው የምነግርሽ። ተረዳሽ? አለመክፈሏን አይደለም ማየው እና በቃ የሚሰማት ስሜት በሰዓቱ በልጅሽ ህይወት ስትፈርሚ፣ በዛ ላይ ብዙ ልጅ አልበረክብሎሽ ማለት ብዙ ልጅ እግዚአብሔር ነጥቆሽ ከባድ ነው። አንድ እህቴ ብቻ ነበር የምትቀረኝ ማለት ነው። ተረዳሽ? እና በቃ ስታሳድገን ሀቡ ከዛ በኋላ ቁጭ አድርጋ ማለት ነው ሰርጀሪ ተሰርቼ መጣሁኝና ምንም መንቀሳቀስ አልችልም። በጣም ከባድ ነው። ግን ሀቡ እረዘምኩኝ ማለት ነው። እግዚአብሔርን ነው የምነግርሽ። በጣም አጭር ነበርኩ እኔ ልጅ እያለሁኝ በቃ እንደ ወንዲላ አይነት ስታይል ነበርኩኝና ኳስ ስጮት ምናምን ማማ የስ ማማ ኒሃ ኦኬ ማማ እና ውጪ ነኝ፣ አረብ ሀገር ነኝ። ከዚህ በፊት እኮ አውርቼሽ ነበረ እንደዚህ ባለትዳር ምናምን አግብቼ ብዬሽ ምናምን እንትን ፕሮፋይል ሌላ ስለሆነ ነው። ከዛ አሁን ወደ ታሪኩ ልቀጥልልሽና ከዛ በኋላ ከውጭ መጣሁኝና ልክ ስመጣ እንዴት ነው ፍቅራችን የበለጠ እንዲደራ አድርጋ እናቴ ቁጭ አድርጋ እህቴ እኔን እንድታስታምነ ኦልሬዲ ማስታመን በቃ ምንም ነገር አልንቀሳቀስም ሀቡ እና እንድታስታመም እንድንዋደድ ያለውን ነገር ሁሉ ነገር ቁጭ አድርጋ በቃ ያሁን የነገርኩሽን ታሪክ እንደውም እኔ በከፊል ነው የነገርኩሽ እንጂ እህቶቼ ወንድሞቼ ከዚህ በፊት የነበሩትን ሁሉ ለማሳከም አዲስ አበባ መታ እጇ ላይ ሬሳ ሞቶ ሀቡ ላለመቅበር እዚህ መጮቻ ያደርጋሉ ሰውነታቸውን ሲባል ሰምታ ሬሳ አቅፋ በህይወት አለ ብላ ክፍለ ሀገር ገብታ አልቅሳ ህርሟን ያወጣች እናት ናት። ከምሬ ነው የምነግርሽ። ሱሉልታ ሄዳ ማለት ነው በየወሩ በየ2 ወሩ ልጆቿ ሁሌም ሆስፒታል ሆነው ማለት ነው 6 ልጅ እኔና እህቴ ብቻ ነው የተረፍነው። እና ከነዛ ሁሉ ውጣ ውረዶች ውስጥ ቁጭ አድርጋ የዛን ቀን ነው ታሪክ የነገረችን። እኔ ትርፍራፊ በልቼ አሳድጊያቸዋለሁ አለች። እርቦኝ ጠምቶኝ ውሃ በጨው በጥብጬ አሳድጊያቸዋለሁ አለች። ሁሉንም ነገር ነገረችን ማለት ነው። ምን ያህል ጥንካሬ እንዳላት ነው የምልሽ ሀቡ። እኔ አሁን እኔ ላይ ብቻ ፎከስ አድርጌ ላውራሽ ብዬ ነው። እና በጣም መከራ የሀብትን ጥግ አይታለች፣ የድህነትን ጥግ አይታለች። ከሽንት ቤት አጠገብ ምንድነው ኮምፐልሳቶ ለይታ
ተኝተናል፣ እየሸተተን እዚህ ጋር ሲጠቀሙ እዚህ ጋር እኛ ተኝተናል። ሀቡ እግዚአብሔርን ነው የምነግርሽ። እና ዘመኗን ሁሉ የተፈተነች እናት ናት። ከዛ ታሪካችንን ቁጭ አርጋ ነገረችን ማለት ነው። ይሄን አሳልፌ። ስለዚህ የተረፋችሁ እናንተ ናችሁ። አንቺም ነፍስ አውቀሻል። ትልቋን ትንሿ ኃላፊነት አለብሽ። ስለዚህ አስታመሽ ነገሮችን ሁሉን ነገር አድርጊ ትላታለች ማለት ነው። እሺ ትላለች። እግዚአብሔር ይስጣት። ከዛ ቁጭ አርጋ ምግብ መጠጥ የሚችለን ነገርኩሽ እሱ ነው፣ አሰሪዋ ማለት ነው። ከዛ በኋላ ቁጭ አርጋ እንዴት ነው ታስታምመኛለች። መሄድ አልችልም፣ ገላይን ታጥበኛ፣ በቃ ብዙ ነገሮች የሚያስፈልገኝ ነገሮች ኢቭን እንኳን ብቻዬን ቁጭ አልኩ ሰለቸኝ እንኳን ብል ልጆች ጠርታ እርስ በርስ እዛው በእጅ የምትጫወችውን ጨዋታ አጫውታን ምናምን እንትን በጣም ዋጋ ከፈለችብኝ፣ እህቴም ጭምር። ለምን እናቴ የሚያስፈልገውን ሁሉ ነገር አደርጋለሁ ብላኝ ነው ሄደችው። ያወራችንም ለዛ ነው፣ እህቴ ስልቹ እንዳትሆንብኝ። ተረዳሽኝ? እኔ ሰው እርዳታ ስለሚያስፈልገኝ ማለት ነው። እዛ ወለጋ ሄደች፣ ጣጧን ስለጨረሰች ወለጋ ሄደች። አሰሪዋ በጀት አድርጎ ምናምን ምግብ፣ ምን መጠጥ፣ የቤት ኪራይ ሁሉ ነገር በጀት አድርጎ አስቀመጠን ማለት ነው። ከዛ በኋላ እሷ ሆቴሉን እያደራችለት ማለት ነው። ከዛ በኋላ በስትክክል እውነት ለመናገር መሄድ እስክችል እንደ አዲስ እንደ ህፃን ልጅ እንደሚያድግ አሳደገች ማለት ነው። ከዛ ታሪኩ ሲጀምር ማለት ነው እኔ ለማን ፍቅር ይኖረኛል? ለእህቴ። ተመለከትሽ? ከልጅነት ይዞኝ ነበር እና ያደግኩት ሁሉ ነገር ዋጋ ስከፍልልኝ እህቴ ላይ መጣበቅ ጀመርኩኝ ማለት ነው። በቃ እህቴ ህይወቴ፣ በቃ እህቴ ሁሉ ነገሬ ሀቡ እግዚአብሔርን። ከዛ በኋላ ልክ በመሀል ምንድን ነው በቃ ፍቅረኛ ትይዝና እህቴ ይነግራታል። በቃ ሁሌ አንቺ የቤተሰብ ጫናንሽ ይላታል ማለት ነው። ተረዳሽኝ? በቃ እህትሽን እያስታመምሽ እናትሽ እዛ የራሷን እንትን እያለች በቃ ሰው ቤትም ቢሆን ሀቡ በቃ ኖራለች አይነት ነገር። እኔ እና አንቺ አንድ ላይ መች ነው የምንኖረው አይነት ነው። ከዛ በቃ ነይ ትላታለች። ነይ ልጅሽን ተረከቢ፣ በቃ እህቴን ተረከቢ። አሁን አድጋለች፣ ትምህርት ቤት ጀመርኩ፣ መማር ጀመርኩኝ ምናምን በቃ ጠነከርኩኝ ማለት ነው ሀቡ። ከዛ በኋላ በቃ ነይ ተረከቢ ትላትና እሺ ብላ ከወለጋ ትመጣለች። ስትመጣ ሰውየው እንደ ልብሽ እየመጣሽ እየሄድሽ ስለሆነ እንዴት ነው የምናደርገው ሲላት፣ እኔ እንደውም አንተ ጋር መስራት ሰልችቶኛል ማቆም ፈልጋለሁ ትሏለች።